እጅግ በጣም የሚያስገርመው የጄምስ ካላዋ ምስክርነት እንደቀጠለ ነው። ከዚህ በፊት በነበሩት ክፍሎች እንደተመለከትነው ጄምስ ገና አንድ ቀን እድሜ እያለው ከ60 ዓመት ጠንቋይ አሮጊት ጋር እየተዳረ ሲሆን በመንፈስ ዓለም ከጥንቆላ ጀምሮ እስከ ትላልቅ የከተማና የአገር ገዢ በመሆን በሰይጣን ተሹሞ ለረጅም ጊዜ ሲያገለግል ቆይቷል። የህይወቱን 24 ዓመት ሙሉ የጥንቆላና የጨለማን ሥራ ሲሰራ ኖሯል። በህይወቱም ትላልቅ የመንፈስ ቅዱስ እንቅስቃሴ የነበረበትና የማይቋረጡ ትላልቅ ጸሎቶችን ሁሉ እስከ ማቋረጥ ድረስ በሰይጣን የተሾመና ብዙ አገልግሎት እየተሰጠው ቅዱሳንን በማሳሳትና ክፉ ስራን ሁሉ በመስራት ትልቅ ስራን የሰራ የጥልቁ የጨለማው አገዛዝ አገልጋይ የነበረ ሰው ነው። ታዲያ በዚህኛው ምስክርነት ካለፈው ያቆምነውን እንቀጥላለን። ጄምስ በጣም ስኬታማ የተባለውን ትልቁን ስራውን ሰርቷል። በ90 ቀን ተማምለው ሲጸልዩ የነበሩ የቅዱሳንን ህብረት ልክ 89ኛው ቀን ላይ ብዙ ትግልና ሙከራ አድርጎ በቅዱሳን መካከል የነበረውን አንድነት በማፍረሱ ምክንያት አንድ ቀን ሲቀረው ብቻ ያ ትልቅ በዩጋንዳ ላይ ሊፈጠር ዓለምን ሁሉ ሊያነቃንቅ የነበረውን የጸሎት ሪቫይቫል ለማስቆም ችሏል። አሁን ጄምስ ወደ ኢታሊ አገር እንደገና ተመልሶ የሹመት ማንነቱን ሊቀበል ነው። በጣም ደስተኛ ሆኗል። ባከናወነው ትልቅ ሥራ በሰይጣን ዓለም ውስጥ ያሉ አገዛዝና መሪዎች ጄምስን እጅግ አድንቀው ትልቅ ሹመት ሊሰጡት እንደሆነ ያውቃል። ነገር ግን ወደ ጣሊያን ወደሚሄድበት ማለዳ ላይ አንድ ነገር ተከሰተ። በዚህ የመጨረሻው ክፍል ላይ የጄምስ ሕይወት እንዴት በጌታ በኢየሱስ ክርስቶስ እንደተለወጠና ጌታን ያገኘበትን አጋጣሚ ከዛም በኋላ የደረሰበትን ነገር እንመለከታለን። በዚህ ጠዋት ማለዳ ላይ ጄምስ የሱን ሹመትና ሽልማት ለማግኘት ከዩኒቨርሲቲ ገና በጠዋት 1 ሰዓት ብድግ ብሎ ወደ ጣሊያን በረራው ጋር ለመሄድ ይወጣል። በዛው ሰዓት ታዲያ አንዲት በዛ ዩኒቨርሲቲ ውስጥ እህቱን መታቀ የነበረች የእህቱ ጓደኛ መንፈስ ቅዱስ ጄምስን ሂጂና ወንጌል ንገሪው ብሎ ስለነገራት ጠዋት 1 ሰዓት ላይ ከተፋለች። ታዲያ ልክ ጄምስን ስታየው እጅግ በጣም ፈርታና ደንግጣ ለመመለስ ብትሞክርም እንደገና ግን የጌታ ድምጽ ይህንን ሰው ይፈልገዋልና አሁንም ሂጂና ጥሪው፣ ወንጌል ንገሪው፣ ጄምስ በይው ብሎ ያስጠነቅቃታል። ታዲያ እቺ ልጅ በውስጧ የነበረው ድምጽ ከውጪ ፍርሃቷ በልጦ ጄምስ ብላ ትጣራለች። አንድ ጊዜ በጠራችው ጊዜ ግን ጄምስ ምንም አይነት ምላሽ አልሰጣትም። ልጅቷ ደገመች፣ ጄምስ። አሁንም ጄምስ ምንም አይነት ምላሽ አልሰጣትም። ይህ ደግሞ ምክንያቱ ያንን ሰው ማንም በዛ ግቢ ውስጥ ዩኒቨርሲቲ ውስጥ ከአስተማሪ ጀምሮ እስከ ተማሪ የጥበቃ ሰራተኛም ሆነ የፖሊስ አገልጋዮች ሁሉ የሚጠሩት ማስተር ወይም ጌታው እያሉት ስለነበር ነው። ታዲያ ይቺ ሴት ግን ይህንን ሰው ጌታ ብላ ልጠራው አትችልም። ምክንያቱም እሷን የሚገዛትና የሚያስተዳድራት ጌታ አንድ ጌታ ብቻ ስላላት ነው። እርሱም ኢየሱስ ክርስቶስ ነው። ታዲያ በዚህ ሰዓት ጄምስ ለሶስተኛ ጊዜ ድጋሚ ስሙን ጄምስ ብላ ስትጠራ በውስጡ ቁጣ ፈነቀለ። እንዴት ብትንቀኝ ነው አለ። 3 ጊዜ በመናፍስት ዓለም አንድ ሰው ከተገዳደረ ለዛ ሰው ምላሽ መስጠት ግድ ነውና ይህ የስልጣንና የማንነት ጉዳይ ስለሆነ እቺ ሴት በአንዳች ስልጣን ወደሱ እንደመጣች አስተውሎ አንዳች ነገር ሊያደርግባት ድንገት ዘወር አለ። ታሪኩን ከዚህ ጀምረን ከራሱ አንደበት ቀጥታ እየተረጎመን እናቀርብላችኋለን። ታዲያ ተመልካቾች ይህ ምስክርነት ከክፍል 1 ጀምሮ እስከ ክፍል 3 ይሄ የመጨረሻውን ክፍል ጨምሮ እጅግ በጣም የሚጠቅም የመናፍስቱን ዓለም የሚያጋልጥና እኔና እናንተን ቅዱሳንን በጌታ እየታመንን በጸሎት እንድንበረታ የሚያደርግ ነውና አሁኑኑ ማዳመጡን አቁማችሁ ለ10 ለ20 ለ30 ሰው ምስክርነቱን ሼር በማድረግ የእግዚአብሔርን መንግስት እንድናሰፋ እንድናገለግልና እንድንበረታታ እጠይቃችኋለሁ። ይህንን ቻናል ሰብስክራይብ በማድረግ ሌሎች እንዲህ አይነት ጠቃሚ የሆኑ
የሰዎችን ምስክርነት እንደ እግዚአብሔር ቃል እየመረመረን ወደ እናንተ እናደርስላችኋለን። ተከታተሉ። በዚህ ጊዜ ለሶስተኛ ጊዜ ጄምስ ብላ ጠራችኝ። 3 ጊዜ ጄምስ ብላ ስትጠራኝ እየተገዳደረችኝ መሆኑን አወቅኩኝ። ወዲያውኑም እኔን ወደ ቁጣ ከተተችኝ። አዳማጮች ይህን ነገር በደንብ ስሙ። በመናፍስት ዓለም ላይ አንድ አለቃ ወይም አገዛዝ ላይ ያለ ወይም ማንኛውም እንኳን በእግዚአብሔር መንግስት ውስጥ ያለ ቅዱሳን የሆነ ሰው በቁጣ ውስጥ በሚሆንበት ጊዜ መንፈሳዊ ኃይሉ ዜሮ ይገባል። ይሄ በጣም ወሳኝ ነገር ነው። ታዲያ እኔም እቺን ልጅ ቆይ አንድ ጊዜ ልቅጣት ብዬ ነበረ በቁጣ ዘወር ያልኩት። ነገር ግን መቆጣቴ በውስጤ ያለው ኃይል እንዲዳከምና እንዲጠፋ አድርጎኝ ነበረ። ምክንያቱም ስሜታዊነት በሆን አይቻልም ነበር። ታዲያ እቺ ልጅ እንዴት ነው ቁጣዬን ልታመጣ የቻለችው? በቀላል ስሜን በመጥራት ብቻ። በውስጤ ታዲያ 3 ነገር ተፈጠረ። በዛች ሰከንድ ቅጽበት ውስጥ ያሰብኩት እንዲህ ነበር። እቺ ልጅ ልግደላት፣ እውር ላድርጋት ወይስ ላሳብዳት የሚል ሐሳብ መጣ። ለኔ እንዲህ አይነቱን ነገር ማድረግ ቀላል ነው። ዘወር ብቻ ብዬ በአይኗ ውስጥ ትኩር ብዬ ካየኋት የምለቀው መንፈሳዊ ጥቃት ወዲያውኑ እብድ እንዲያደርጋትና አይምሮዋን ስታ እኔ ከጣሊያን ደርሼ እስከምመለስ ድረስ በግቢ ውስጥ ራቆቷን እርቃናን ሆኗ እንድትሯሯጥ ነበረ እቅዴና ፍላጎቴ። ይህንን ሐሳቤን ለመፈጸም ወደሷ በነዛ በሚቀጡና በመናፍስት ኃይል በተሞሉ አይኖቼ ግቢ እስከምመለስ ድረስ ሹመቴን ጨርሼ ራቆቷን ሆኗ እንድታብድ የሚያደርግ መንፈሳዊ ጥቃት ላደርስባት ዘወር ብዬ አይኗን ተመለከትኩ። ነገር ግን ልክ አይኗን በመመለከትበት ጊዜ ከሷ አይን ውስጥ ይሄ ነው ብዬ ልቋቋመው የማልችለው ኃይለኛ የሆነ የጨረር ኃይል ተለቆ እኔን መታኝ። ማመን አልቻልኩም። ምንድነው ያየሁት? ምንድነው የተፈጠረው አልኩኝ። ድጋሚ አይኗ ላይ አተኩሬ ለማየት ሞከርኩኝ። አሁንም ድጋሚ ያ የጨረር ኃይል በኃይለኛ ፍንጣቂ ወደኔ ተመልሶ ድጋሚ መታኝ። ምን አይነት ኃይል ነው ይሄ? ምን አይነት ሰው ነች እቺ? ብዙ መጋቢያንና አገልጋዮችን አይቻለሁ። እንደዚህ አይነት ግን ኃይል አይቻላቅም። አንዴ የመጨረሻ አይኗን ሞከርኩ። አሁን ግን የመታኝ ጨረር ድጋሚ እሷን እንዳላይ ድፍረት የሚያሳጣኝና በኃይል የተሞላ ጨረር ነበር። ለሶስተኛ ጊዜ ከሷ ውስጥ የወጣው ጨረር ግን ሲመታኝ በሙሉ እኔ ውስጥ የነበረው ኃይል ድራሹ ጠፋ። አስተውሉ። ምንም የተናገረችው ያለችው ነገር የለም። እንዲህም አይነት ጥቃት እንኳን እያደረሰችብኝ እንደሆነ እቺ ልጅ በፍጹም አታስተውልም። ነገር ግን ቆማ በማየቷ ብቻ እኔን ያ የጨረር ኃይል የኔን ኃይል በሙሉ አሟጦ አጠፋው። በህይወቴ ሁሉ እንዲህ አይነት ከባድ የሆነ ኃይል አጋጥሞኝ አያውቅም። አሁን አወቅኩኝ ከባድ የሆነ ፍልሚያ ውስጥ እንዳለሁኝ። ታዲያ በዚህ ሰዓት ያደረኩት የነበረው እንደዚህ ነው። በዛች ጥቂት ደቂቃ በማትሞላ ጊዜ ውስጥ ኃይሌን ሁሉ የማጠራቅምበት ብዙ ከመናፍስት ዓለም የጥንቆላ አሰራሮችን በሙሉ በአንድ ጊዜ ወደኔ ለእርዳታ ጠራኋቸው። እኔ ይህንን በማደርግበት ጊዜ ለሷ ምንም የሚታያት ነገር አልነበረም። ነገር ግን አንገቴን አንድ ጊዜ ብቻ ወደ መሬት ዝቅ አድርጌ እነዚህን እርዳታ በፈለኩ ጊዜ በጥቂት ሰከንዶች ውስጥ ብቻ 600 የሚያክሉ እጅግ ኃይልን የተሞሉ የክፉ መናፍስት ኃይላት ወደኔ ተሰበሰቡ። ከነሱ መሃል እንኳን ሉሲፈር ራሱ ተገኝቶ ነበር። ይሄ ሁሉ ሲሆን እቺ ሴት ምንም አታውቅም። ከኔ የሚጠበቀው በአንድ ጊዜ በድፍረት ተመልሼ የዚችን ሴት ኃይል መመልከት ነበር። አይኗን ባየው ጊዜ 600ችን በአንድ ላይ እቺን ሴት ልናጠቃት እንችላለን። ወይ ትሞታለች ወይ ታብዳለች። ያንን ለማድረግ ግን በድፍረት ወደ አይኗ መመልከት ነበረብኝ። ታዲያ ከነዚህ 600 የአጋንንት አሰራርና ሉሲፈርን ጨምሮ ወደሷ ለመመልከት ቀና አልኩኝ። ቀና ባልኩበት ወቅት የተመለከትኩት ነገር እጅግ በጣም ያስፈራል። እቺ ሴት ምንም ሳትል ፈገግታ ብቻ አሳየችኝ። ጌታ እቺን ልጅ በሰዓቱ ተረጋጊ፣ እኔ ካንቺ ጋር ነኝ እያላት ነበር።
ታዲያ እሷ የሰጠችኝ ፈገግታ ጌታ ከተናገራት ካረጋጋት መረጋጋት ነው። ምክንያቱም ላጠቃት የነበረው ጥቃት እጅግ በጣም ከባድ የሆነ ጥቃት ነበር። ነገር ግን በሷ ፈገግታ ውስጥ ለኔ አንድ መልእክት ተላለፈ። በዚህ ሰዓት አለቃ እኔ ነኝ የሚል የገዢነትና የአለቅነትን ፈገግታ ነበር ያሳየችኝ። ቀጥሎ ግን የተፈጠረው ለማመን እንኳን ይከብዳል። እቺን ሴት እያየሁ ባለሁበት እሷን አጣኋት። ይልቁንስ ከምድር እስከ ሰማይ ድረስ እንደ ምሰሶ የተዘረጋ ረጅም ብርሃን ሆኖ ነበር። በዛ ብርሃን ውስጥ ራሱ ኢየሱስ ክርስቶስን ተመለከትኩት። ኢየሱስ በአይኖቹ ልክ አይኖቼን ባየ ጊዜ የሚገርም ነገር ተፈጠረ። እነዛ 600 የሚያክሉ የመናፍስት ኃይላት በሙሉ በ600 አቅጣጫ ተበታትነው እየጮሁ እየፈረጠጡ ጥለውኝ ሄዱ። ሉሲፈር ራሱ እንኳን ፈርጥጦ ከአካባቢ ጠፍቶ ነበር። በጣም ነው የሚገርመው። ገና ከልጅነቴ ከአንድ ቀን ጀምሮ ከኔ ጋር የኖሩ እንኳን መናፍስቶች ለመጀመሪያ ጊዜ ትተውኝ ሲሄዱ ተሰማሁ። ለመጀመሪያ ጊዜ ከመንፈስ ኃይል ውጪ በራሴ ብቻዬን ቆምኩኝ። በጣም ነው የሚገርመው። አንዳንድ ጊዜ ሰዎች እግዚአብሔር ወይም ኢየሱስ ከሉሲፈር ጋር በጦርነት ላይ ነው ሲሉ ይገርመኛል። በፍጹም ሊሆን አይችልም። ኢየሱስ በፍጹም ከሉሲፈር ጋር ጦርነት ውስጥ አይገጥምም። ሰይጣንና አጋንንቱ ኢየሱስ በተገኘበት እንኳን መቆም አይችሉም። አይደለም በውጊያ ውስጥ ሊገቡ ኢየሱስ ባለበት እንኳን መገኘት የማይችሉ ናቸው። አንዳንድ ሰው ባለማወቅ ብቻ ነው ኢየሱስና ሰይጣን ውጊያ ውስጥ ናቸው የሚለው። ይሄ የማይታሰብ ነገር ነው። ማንም በኢየሱስ ፊት ለውጊያ መቆም አይችልም። በሁለቱ መካከል ምንም አይነት ውጊያ የለም። በኢየሱስ ፊት ጉልበት ሁሉ ይንበረከካል። በዛች ቅጽበት የማስታውሰው ምንም ፍልሚያ እንኳን አልነበረም። አይኔን ብቻ ነው ያየው። እሳት እንኳን አላለም። ምንም አይነት ግሰጻ የለም። ኢየሱስ በመገኘቱና በማየቱ ብቻ እያንዳንዱ የመናፍስት ኃይል ሉሲፈርን ጨምሮ ከአካባቢው ላይ ድራሻቸው ጠፍቶ ነበር። እኔም በዛ ቅጽበት ውስጥ እጅግ በጣም ደንግጬ አይኔን ጨፍኜ ነበር። በህይወቴ ለመጀመሪያ ጊዜ ባዶነት ተሰማኝ። ምንም አይነት ኃይል አብሮኝ አልነበረም። ለመጀመሪያ ጊዜ ብቻዬን ሆንኩኝ። ሰው ብቻ የሆነውን ማንነት ተሰማኝ። ታዲያ እኔ ተመልሼ ምን አይነት ሰው ነው ያጋጠመኝ ብዬ ቀና ብዬ ኢየሱስን ለማየት ሞከርኩ። በዚህ ሰዓት ግን ኢየሱስ ከፊት ለፊቴ አልነበረም። ይልቁንስ ያቺ ሴት ከፊት ለፊቴ ተገኝታ ነበር። ብቻዬን እንደሆንኩ አወቅኩኝ። ምንም አይነት ኃይል የለኝም። በሙሉ ትጥቄን አውልቄያለሁ። ታዲያ እቺን ሴት ጌታ ወደሱ ቅረቢ ይላታል። እቺም ሴት ወደኔ መቅረብ ጀመረች። ወደኔም መቅረብ በጀመረች ጊዜ እያንዳንዱ እርምጃዋ ለኔ የመሬት መንቀጥቀጥን ያህል ነበር። ጌታ እቺ ሴት በመንፈስ ዓለም ምን ያህል ከኔ የበለጠ ስልጣን እንዳላት እንዳውቅ ፈልጎ ነበር። ታዲያ እኔም እጅግ በጣም ፈራኋት። ለመጀመሪያ ጊዜ ፍርሃትን ቀመስኩት። በኃይል ፍርሃት ተሰማኝ። አልቆልኛል የሚል ስሜት ተሰማኝ። መሮጥ እንኳን አልቻልኩም። እግሮቼ ታስረው ነበር። እቺም ሴት ወደ እኔ ደረሰች። አማራጭ የለኝም። ምን እንኳን እንደምታረገኝ አላቅም ነበር። ነገር ግን ልክ አጠገቤ ስትደርስ እቅፍ አደረገችኝ። በህይወቴ በ24 ዓመቴ ለመጀመሪያ ጊዜ ነበር የታቀፍኩት። በህይወቴ ማንም አቅፎኝ አያውቅም ነበር። እቺ ሴት ግን ካቀፈችኝ በኋላ እንደዚህ አለችኝ፣ ጄምስ ኢየሱስ ይወድሃል አለች። በዚህ ሰዓት የተሰማኝን ስሜት መግለጽ አልችልም። ለመጀመሪያ ጊዜ አለቀስኩኝ። ልክ እንደ አንድ ጨቅላ ሕፃን ልጅ እናቱን ተቀምጦ ባገኛት ጊዜ እቅፍ አድርጎ እንደሚያለቅስ እቅፍ አድርጊያት ማልቀሴን ቀጠልኩኝ። እሷም እኔን አቅፋ ማልቀሷን ተያያዘችው። በውስጤ የሰው ማንነቴ ስሜት ሁሉ እንደገና መነቃቃት ጀመረ። ውስጤ እውነተኛ ሰው ማንነት ይሰማኝ ጀመረ።
ለደቂቃዎች ተቃቅፈን ጮክ ብዬ በማለቅስበት ጊዜ ተማሪዎች በዛ አካባቢ ተሰበሰቡ። በጣም ግራ ገብቷቸው ነበር። ምክንያቱም የትምህርት ቤቱ ጠንቋይና የትምህርት ቤቱ አማኝ ተቃቅፈው እያለቀሱ ነው። ማን ማንን እንኳን እንደቀየረ ማን ማንን እንደነካ አይታወቅም ነበር። ከረጅም ደቂቃዎች ለቅሶ በኋላ እቺ ሴት ቀና ብላ አየችኝና ጄምስ ምንድነው የምትፈልገው ብላ ጠየቀችኝ። እኔም አንድ ቃል ነው ያልኳት፣ የምፈልገው ኢየሱስን ነው አልኳት። በዚህ ሰዓት አዋራው ይሰማሃል አለችኝ። ኢየሱስ ፈልጋለሁ አልኩኝ። እኔ ወዲያውኑ ጌታን እንድቀበል በጸሎት መራችኝ። ኢየሱስን ወደ ህይወቴ ተቀበልኩኝ። ለመጀመሪያ ጊዜ የንስሐ ጸሎትና በልቤ ጌታን የመጋበዝ ጸሎት ጸለይኩኝ። ይሄ የሆነው ሴፕቴምበር 3 በ1999 1 ሰዓት ከ45 ላይ ነበር። ይሄ ነገር ከተፈጠረ 24 ዓመት ያለፈ ቢሆንም ልክ እንደ ትላንትና እያንዳንዱን ጊዜና ቅጽበት አስታውሰው ነበር። ሰይጣን 24 ዓመቴን ሙሉ ተጠቅሞብኝ በአንድ ስህተት ሊያጠፋኝ ነበር የሚፈልገው። በአንድ ስህተት ጠብቆ ህይወቴን ሊነጥቃት ነበር። በህይወቴ ዘመን ሁሉ ደግሞ የተዋጋሁት ኢየሱስ ያቺን አንድ ቅጽበት ተጠቅሞ ህይወቴን አዳናት። ያን ሁሉ ጊዜ ጠላቱ በነበርኩበት ጊዜ ሲፈልገኝ ነበር። ይሄ ምን አይነት ፍቅር ነው! ጠላቱ እንኳን በሆንኩ ጊዜ እኔን ለመውደድ መምረጡ፣ እድል እንደገና ለኔ መስጠቱ። ከዚህ ሁሉ በኋላ እቺ ልጅ ጸለየችልኝ፣ ከሰዎች ጋር አስተዋወቀችኝ። ከዛ በኋላ ግን የሆነው ለ48 ሰዓታት ያክል ተኛሁ። ከልጅነቴ ጀምሮ በአንድ ምሽት ለ1 ሰዓት እንኳን ያህል ሙሉ መተኛት አላቅም ነበር። ሰይጣን ዘመኔን ሁሉ ረፍቴን ወስዶት ነበር። በህይወቴ ዘመን ሁሉ በቀን ከ1 ሰዓት በላይ ተኝቼ የማላቀው ሰው ግን በዛ ቀን ለ48 ሰዓት ያህል ተኛሁ። እነሱ ግራ ተጋብተው ነበር። ምን ተፈጥሮ ይሆን እያሉ እየተመላለሱ እያዩኝና እየጠበቁኝ ነበር። በህይወት እንኳን ያለው አልመሰላቸው። ከዛ ጊዜ ጀምሮ ህይወቴ ከባድ በተባለ ፈተና ውስጥ መሞላት ጀመረ። አስታውሳለሁ ሳምንታት በማይሞሉ ጊዜ ውስጥ በሙሉ የኔ የነበሩ ድርጅቶች ተዘጉ። በመንግስት ምክንያት በተለያየ ምክንያት እያመጡ ዘጉ። እሱ ብቻ አይደለም፣ 2 ቤት ነበረኝ። 2ቱም ቤት እሳት ተነስቶ ተቃጠለ። 1 ወር ባልሞላ ጊዜ ውስጥ እኔ ራሱ እንኳን ወደ እስር ቤት ተጨመርኩኝ። ስታሰር በተለያየ የወንጀል ምክንያት ተጠርጣሪ ተብዬ ነበር የታሰርኩት። ነገር ግን ምንም ፍርድ ሳይሰጠኝ በጨለማ ቤት ውስጥ ለ6 ወር ነበር ያስቀመጡኝ። ይህንንም ሲያረጉ የነበሩት እኔ ስሰራላቸው፣ ብልጥግና ስሰጣቸው፣ ስልጣን ሳሰጣቸው የነበሩ በመንግስት ደረጃ ላይ የተቀመጡ ትላልቅ ሰዎች ነበሩ። ታዲያ እየተመላለሱ መተው ተመለስ፣ አብረህን ስራ፣ ታስፈልገናለህ፣ ከኢየሱስ ጋር የገባኸውን ኪዳን ተውና ወደ ቀድሞ ስራ፣ ወደ ጥንቆላ፣ ወደ አጋንንታዊ ስልጣን ተመለስ እያሉ ያሰቃዩኝ፣ ይገርፉኝ፣ ይደበድቡኝ ጀመረ። ታዲያ በዚህ ሰዓት እኔ ወደ ሞት አፋፍ ላይ እንኳን እየደረስኩኝ ነበር። በጣም ስቃዩ በርትቶብኝ ነበር። ታዲያ ያቺ እኔን ጌታን ያስቀበለችኝ ሴት መንፈስ ቅዱስ በየት እንዳስቀመጡኝና ምን እየሆነብኝ እንደሆነ ስላወቀች በጾም በጸሎት ለኔ ተጮህ ጀመረ። በጊዜው በዚህ ጸሎት ምክንያት በመንግስት አመራሮች አማካኝነት ለውጥ መሆን ጀመረ። አዲስ ተሹሞ የወጣው ኮማንደር ታዲያ እንደዚህ አይነት የጨለማ ስፍራዎችን በሙሉ አዘጋ። እኔም ከዛ እስር ቤት ውስጥ ለመውጣት ቻልኩኝ። ታዲያ ይቺ ሴት በዚህ ጊዜ ነበረች እየተከታተለች እየመጣች እኔን ማስተማርና መሰረታዊ የሆነ የክርስትና ትምህርት ማስታጠቅ የጀመረችው። ታዲያ ለ3 ሆነው እሷና ጓደኞቿ አንደኛው መበላውን እየተከታተለ አንደኛው መንፈሳዊ ትምህርት ስልጠና እየሰጠ እሷ ደግሞ በዋናነት ጸሎት እኔን ማስተማርና ከኔ ጋር መጸለይ ጀመረች። በየሳምንቱ በሳምንት 1 ቀን ውሃ እንኳን ሳንጠጣ ለ12 ሰዓት ሙሉ በተከታታይ እንጸልይ ነበር። ይህን የጸሎት ህይወት ስናረግ ታዲያ ትንሽዬ የውሃ ቅማሽ ብቻ ጉሮሯችን እንዳይደርቅ ጠብ አድርገን ጠጥተን ወደ ጸሎታችን እንመለስ ነበር። 12 ሰዓት ሙሉ አንዴ በልሳን ስንጸልይ፣ አንዴ ስናመልክ፣ እንደገና ደግሞ በመንፈስ ቅዱስ ምሪት ስንጸልይ ነበር። እኔ ታዲያ መንፈስ ቅዱስን አልተሞላሁም። የተሞላሁት ከዛ በኋላ ነበር። እቺ ሴት እግዚአብሔር የለያት ለዚህ ልዩ ጸጋና ራእይ ነበር።
ልክ እንደኔ በጥንቆላ በአስማትና በጨለማ ስራ ውስጥ ያሉትን ሰዎች ጸልዩ ብላን ትሄድና እኛ ቁጭ ብለን ያለማቋረጥ ስንጸልይ እሷ ሄዳ ያንን ሰው ወንጌል ነገራ ይዛው ትመጣ ነበር። እንዲያውም አንዳንዶቹ ትዝ ይለኛል ልክ እኔን እዛ ጸሎት ክፍል ውስጥ ሲያዩኝ እንዴ ጌታችን ምን ታረጋለህ እዚህ ይሉኝ ነበር። እኔም እናንተን ያመጣ እኔን አስቀድሞ አምጥቶኝ ነው እላቸዋለሁ። እኔም ምን አይነት ሰዎችና በምን አይነት ጸሎት እንዴት ልታሸንፋቸው እንደምትችል እየነገርኳት አገዛት ነበር። ይህን አገልግሎት ሲጀምር በእኔ ነው የጀመረችው። ነገር ግን በጥቂት ቀናቶች ውስጥ ብቻ 30 ሰዎችን ወደዚህ ህይወት ውስጥ ጎትታ እንደገና ከጨለማ ስራ አወጣቻቸው። እሷ ካመጣችን አሁን 23 የምናክለው አገልጋዮች ሆነናል። ሁላችንንም ያሰለጠነችን እሷ ነበረች። እንዲያውም የሚገርመው እሷ 19 ዓመት እያለች እኔ 24 ዓመቴ ነበር። አብዛኞቻችን ከሷ በእድሜ እንበልጥ ነበር። ነገር ግን እሷ እግዚአብሔር ጸጋ በሷ ላይ ተቀምጦ ብዙዎቻችንን አሰልጥና አብዛኞቻችን አሁን ቤተክርስቲያን መሪዎችና አገልጋዮች ሆነናል። እሷ ግን በጊዜ ስራዋን ጨርሳ ጌታ ተዘጋጂ፣ አሁን ስራሽን ጨርሰሻል፣ እወስድሻለሁ ስላላት እግዚአብሔር ወሰዳት። እንዲሁም እኛ ይህንን ነገር ስትነግረን በጊዜው እየቀለደች ነበር ይመስለን። ነገር ግን ወደ ጸሎት ገባች፣ አረፈች፣ በዛው ተኛች፣ ወደ ጌታዋ ሄደች። ይህን ሁሉ ያደረገችው በ3 ዓመት ውስጥ ብቻ ነበር። የእኛን ስራ ከሰራች በኋላ እኛን በመንፈሳዊ ህይወት ካስተማረች፣ ካሰለጠነች፣ ካሳደገች በኋላ ጌታ በያሁን እነዚህን ሰዎች ለኔ ስራ አዘጋጅተሻል፣ አንቺ ግን በቃሽ ብሎ ወሰዳት። እስካሁን ድረስ የምልጃን ጉልበትና ለጸሎት ያለኝን ልዩ መሰጠት እሷ ነች ያን ጊዜ መሰረት የመሰረተችው ብዬ አምናለሁ። ከሁሉ በላይ ግን የማስታውሰው አንድ ቀን እቺ ሴት እንዲህ ብላ ስትጸልይ ሰምቻት አውቃለሁ። እግዚአብሔር ሆይ እነዚህ ሰዎች በእኔ ላይ እየተደገፉ ነው፣ ምናልባት አንተ በእነሱ ላይ ስራ እንዳሰራ መንገድ ይዤባቸው ከሆነ አሁኑኑ ውሰደኝ አለች። ይህንን ጸሎት ከጸለየች ብዙም እንኳን አልቆየችም፣ ጌታ ይወሰዳት። ይሄ ከሆነ በኋላ ግን ከዚህች ልጅ ሞት በኋላ እኔ የሆነ መንፈሳዊ ጥላ እንደጎደለኝ ይታወቀኝ ነበር። ምክንያቱም ከዛ በኋላ ወደ አንድ ግንኙነት ውስጥ ገባሁኝ። ከሆነች ሴት ጋር ጓደኝነት ጀመርኩኝ፣ የፍቅር ጓደኝነት። ምንም እንኳን እቺ ሴት ክርስቲያን ብትሆንም እኔ ደግሞ ብዙ ገንዘብ አልነበረኝም ነበር። ስለዚህ የሚያስፈልገውን ነገር ሁሉ እሷ ማሟላት ጀመረች። ሰርግም ማቀደን ለመጋባት ወሰንን። ታዲያ ሰርጉ ልክ 10 ቀን ሲቀረው እቺ ሴት በተደጋጋሚ በህልሟ የሚያስደነግጥና የሚያስፈራራ ነገር ማየት ጀመረች። በህልሟ አንዲት አሮጊት ሴትዮ እያባረረች ስትመታትና ስትደበደባት ታይ ጀመር። በዛው በተመሳሳይ ቀን ግን እኔም በህልሜ አንዲት አሮጊት ሴትዮ ፊት ለፊቴ ቆመችና እንደዚህ አለችኝ፣ ባሌ ሆይ ልትሄድ ነው ጥለኸኝ አለችኝ። ከእንቅልፌ ስነቃ ብዙም ትኩረት አልሰጠሁትም ነበር። በቃ የኢየሱስ ክርስቶስ ደም ይሸፍነኛል ብቻ ብዬ ነው ያለፍኩት። ነገር ግን እቺ ጓደኛዬ በነበረችው ልጅ ላይ ከፍተኛ ራስ ምታት አመማት። ከዛ በነጋታውም ሞተች። ታዲያ 10 ቀን ሲቀረው ብቻ በመሞቷ እጅግ በጣም አዘንኩኝ። በተደጋጋሚ ከኔ ጋር ጌታን እንኳን ሳላገኝ በፊት የሚቀርቡ ሴቶች ወይም ደግሞ በጓደኝነት መልክ የሚመጡ ሴቶች ወዲያውኑ ይሞቱ ነበር። ምክንያቱም ወደ ትዳር ኪዳን ውስጥ የመግባት አዝማሚያም ሆነ ፍቅር ውስጥ ስገባ እቺ ሴት በቀላሉ እየመጣች ሰዎቹ ላይ ጥቃት አድርሳ ተገላቸው ነበር። በዚህ ሰዓት ግን ልቤ በጣም አዘነ። በጌታ ላይ ምሬትን ማስነሳት ጀመርኩኝ። ጥያቄ መጠየቅ ጀመርኩኝ። ምንም እንኳን እየጸለይኩኝ ቃሉን እያነበብኩም ቢሆን ውስጤ ግን እጅግ በጣም አዘነ። እንዴት ጌታ ሆይ ትሞታለች አልኩኝ። በዚህ ምሬትና በስጭት ውስጥ ሆኜ ማገልገሌን ገና አላቆምኩም ነበር። ታዲያ እኔም በራሴ ላይ ይሄ ምሬትና በስጭት በቀጠለ መጠን እየታመምኩኝ መጣሁ። እጅግ በጣም ከመታመም የተነሳ አንድ ቀን ድንገት ወደቅኩኝ። ታዲያ በወደቅኩበት ጊዜ ራሴን ስነቃ ያገኘሁት በካንሰር ህመምተኞች መታከሚያ ሆስፒታል ውስጥ ነበር። በኋላ ነገሩን እናቴ መታ ስትነግረኝ ደረጃ 4 የደረሰ የደም ካንሰር በሽታ በኔ ውስጥ እንዳለ ተነገረኝ። ይሄ እንዴት ሊሆን ይችላል ብዬ ማመን አልቻልኩም ነበር። ዶክተሮቹ እንኳን መተው ሲነግሩኝ መቀበል ከብዶኝ ነበር። ነገር ግን ግዴታ ስለሆነ ወደ ሕክምና
ፕሮሰስ ውስጥ መግባት ጀመርኩኝ። የመጀመሪያውን ኬሞቴራፒ ወይም የጨረር ህክምና ሳገኝ አይኔን አጣሁ። ዶክተሮቹ ህክምና ስተት ነው ወይ እንዲህ ነው እንዲያ ነው ብለው መናገር ጀመሩ። ነገር ግን የሰማሁት ዜና እጅግ በጣም ያሳዝን ነበር። ከዚህ በኋላ በህይወት ዘመኑ ሁሉ አያይም የሚል ዜና ሰማሁ። እሱ ብቻ አይደለም። ከጥቂት ጊዜ በኋላ የምወስደው የኬሞቴራፒ ህክምና እንደገና ሰውነቴን ጎድቶት ስለነበር ከጀርባዬ ውስጥ ህክምና ለመስጠት በሚወጉኝ ጊዜ እንደገና ደግሞ ፓራላይዝ ሆንኩኝ፣ ወይም ሙሉ ለሙሉ ሰውነቴ ሽባ ሆነ። መንቀሳቀስ አልቻልኩም። ቀን የገፋ በሄደ ቁጥር ዶክተሮቹ እንኳን እኔን የማከም ተስፋቸውን አጡ። እንደምሞት እርግጠኛ ሆኑ። ስለዚህ በእኔ ማከሙን ትተው መመራመር ጀመሩ። እኔ ኦልሬዲ ተስፋ ስለሌለኝና እንደምሞት እርግጠኛ ስለሆኑ ምን አይነት መድኃኒት ምን አይነት መንገድ ቢጠቀሙ እንዲህ አይነትን ሰው ሊያድኑ እንደሚችሉ በእኔ ላይ መድኃኒቶችን መሞካከርና በሰውነቴ ላይ መመራመር ጀመሩ። የካንሰር በሽተኛ ነኝ፣ አይኔ አያይም፣ ሽባ ሆኛለሁ፣ ሰውነቴ በሙሉ አይንቀሳቀስም፣ ልክ ጸጉሬ እንደተንጨባረረ ሆኖ ጣቶቼን ማየትና መንካት እንኳን ሳልችል እንደ ሞተ ሰው ወይም ደግሞ እንደ አስፈሪ አውሬ ሆኜ ነበር። ታዲያ በዚህ አስከፊና እጅግ በጣም ክፉ የሆነ ጊዜ ውስጥ ለ1 ዓመት በሆስፒታል ቆይቼ ነበር። በዚህ ጊዜ ውስጥ ነው ያቺ በፊት ሲጸልዩልኝና ሲመክሩኝ ጌታን ካስቀበሉኝ ህብረቶች መካከል አንዲት ልጅ ጌታ ሄዳ ሳትጸልይልኝ ነገር ግን የእግዚአብሔርን ቃል እንድታነብልኝ ይናገራታል። ታዲያ እቺ ልጅ የምታረገው እንዲህ ነበር። በየቀኑ ትመጣለች፣ አንድም ቀን አታቋርጥም። በቀን ውስጥ 25 ምዕራፎችን ከመጽሐፍ ቅዱስ ታነብልኝ ነበር። በየቀኑ 25 ምዕራፎችን እያነበበችልኝ ትሄዳለች። ወደ እኔ ክፍል መግባት አትችልም ነበር። ምክንያቱም እኔ ክፍል ውስጥ ሰው በገባ ቁጥር ከሰዎች ውስጥ የሚወጣው የትኛውም አይነት ኢንፌክሽን በሰውነቴ ላይ ጉዳት ያመጣል ብለው ስላሰቡ ዶክተሮች ማንንም በክፍሌ ውስጥ እንዲገቡ አይፈቅድም ነበር። ነገር ግን ከበር ውጪ ሆና እቺ ልጅ ድምጿን ከፍ አድርጋ ለኔ መጽሐፍ ቅዱስን ታነብልኝ ነበር። ታዲያ እኔ ልክ እሷ መጽሐፍ ቅዱስን ማንበብ ጀምራ እስከምትጨርስ ድረስ በሰውነቴ ላይ የነበረ ህመም በሙሉ ጭልጥ ብሎ ይጠፋ ነበር። ልክ ግን ቃሉን ማንበብ ስታቆም መልሶ ሰውነቴ ወደ ህመም ይመለሳል። ታዲያ ይህን ድርጊቷን አንድ ቀን ጌታ አቁሚ ከዚህ በኋላ አላት። ልክ እሷ ማንበብን ባቆመች ቀን ክሊኒክ ውስጥ ዶክተሮቹ እናቴን ጠሯትና ከዚህ በኋላ ምንም አይነት እርዳታ ለዚህ ልጅ ማድረግ አንችልም፣ በቃ ገንዘብ መገፍገፍ ብቻ ነው። በክሊኒክ ቋንቋ ወይም በህክምና ቋንቋ ይህ ሰው ሞቷል ነው የሚባለው። ስለዚህ አሁን በቃ ይሄንን የሞተ ሬሳሽን ይዘሽ ወደ ቤት ሂጂ አሏት። እነዛ ዶክተሮች ይሄንን ብለው ከኔ ላይ እነዛ እንድተነፍስ የሚረዱኝን ማሽኖች ከነቃቀሉ 2 ሰዓት እንኳን አልቆይም፣ እሞት ነበር። እናቴ ከሰውነቴ ላይ ያንን ነገር ተነቃቅሎ ስታይኝ ልክ እንደ አንድ ቆዳ የለበሰ አጥንት ነበር ማከለው። ሰውነቴ በሙሉ በመድኃኒት ተበሳስቶ ነበር። ስጋዬ ከሰውነቴ ላይ እንዳለቀ ሆኖ ነበር። ሬሳ የምመስለውን እኔን ማንም ሳያግዛት ተሸክማ ወደ መኪና ውስጥ ከተተችኝ። ይዛኝም ወደ ቤቷ ሄደች። እንደዚህ ስታረግ እስከምሞት ወይም መጨረሻዬ እስከሚሆን እየጠበቀች ነበር። እንደምሞትም ስለተረጋገጠ ለቀብሬ ፕሮግራም እየተዘጋጀ ነበር። ቀብሬን ለሚያስፈጽሙ ሰዎች እንኳን ገንዘብ ተከፍሏል። በፍጹም ከእንግዲህ በኋላ ልኖር የምችልበት ምንም አይነት አጋጣሚ አልነበረም። አላይም፣ አላወራም፣ መንቀሳቀስ አልችልም፣ መብላት አልችልም። በሚያሳዝን ሁኔታ የተቆራመጥኩና ለሞት አፋፍ የደረስኩ ነበርኩ። ለቀናት ብትጠብቀኝም ግን ልሞት አልቻልኩም ነበር። እንዲያውም እናቴ መጸለይ ጀመረች እንድሞት። ምክንያቱም በጣም ታክታና ደክሟት ነበር። የማይንቀሳቀስ፣ የማይበላ፣ የማያወራ ምንም ማድረግ የማይችል ሰው በቤቷ ውስጥ ተቀምጦ ስለነበር ታዲያ እግዚአብሔር ሆይ እባክህ ውሰደው መከራው በስቷልና እያለች የጸለየችበት በነበረበት ምንም ሳልሆን ቀረው። ከዓመት በኋላ አይኔ ከጠፋ ድንገት አይኔ ተከፈተ። ህልም አልነበረም። ነገር ግን አይኖቼ በተከፈቱ በዛ ቅጽበት ውስጥ ኢየሱስን ነበር ያየሁት። ኢየሱስም እንደዚህ አለኝ፣ እኔ ፈውሻለሁ አለኝ።
እኔም ታዲያ የመለስኩት ምላሽ እንዲህ ነው፣ ከምንድነው የፈወስከኝ አልኩኝ። ለምን እንኳን ይህን ጥያቄ ከአንደበቴ እንደወጣ አላውቅም ነበር። ነገር ግን ጌታ ኢየሱስ መልሶ እንደዚህ አለኝ፣ ከዘር ማንዘር አመጽ ፈውሻለሁ፣ አንተም ሄደህ ሕዝቤን ፈውስ አለኝና ተነስቶ ከክፍሌ ወጣ። እኔም ብድግ ብዬ ተነሳሁና ወደ እናቴ ጋር ሄጄ ማዬ ብዬ ተጣራሁ። ማመን አልቻለችም። ያየችውን ነገር ማመን አልቻለችም። ሞቴን ስትጠብቅ የነበረችው እናቴ ተነስቼ እየተራመድኩኝ እያየሁኝ ሳወራት ደነገጠች። እስከ ዛሬ ድረስ በሰውነቴ ላይ ምንም አይነት ካንሰር የለም። ኢየሱስ ሙሉ ለሙሉ ፈውሶኝ ነበር። ከዛ በኋላ ህይወቴ መለወጥ ጀመረ። እኔም ወደ አገልግሎት ውስጥ መግባት ጀመርኩኝ። አስታውሳለሁ፣ ሰዎች ይመጣሉ፣ ይፈወሳሉ፣ ነፃ ይወጣሉ፣ ይጽናናሉ። ነገር ግን በእኔ ህይወት ላይ አንድ ትንሽ የቀረ ነገር ነበረ። በውስጤ የተወሰኑ ፍርሃቶች ነበሩ። ለምሳሌ ከሴቶች ጋር ግንኙነት የመጀመር፣ ወደ ትዳር ህይወት የመግባት ፍርሃት ውስጤ ነበረ። እሱ ብቻ ሳይሆን ደግሞ እኔ ጋር መጥተው ሰዎች ተገልግለው ተባርከው በልጽገው ሲሄዱ እኔ ደግሞ በሚያስገርም ድህነት ተመትቼ ነበር። ግራ ተጋብቼ ነበር። እንዲሁም በኋላ ላይ ድህነት እግዚአብሔርን የምናገለግልበት መንገድ እስከሚመስለኝ ድረስ ሁሉ በችግር ውስጥ እያለፍኩ ነበር። ታዲያ በዚህ ሁሉ ውስጥ ከዕለታት አንድ ቀን በዛች ትንሽ የቢሮ ውስጥ ተቀምጬ ያለ አንድ ፊቷ የተበላሸ የምትመስል ወደ ጎን የተጣመመ በአደጋ ውስጥ እንደዛ አይነት ችግር ያጋጠማት ሴት ቢሮ የመታ ተቀመጠች። ታዲያ ፊት ለፊቴ በተቀመጠችበት ጌታ እንደዚህ ብሎ ተናገረ፣ ጄምስ እቺ ያንተ ሚስት ናት አለኝ። እኔ ማመን አልፈለኩም። በፍጹም ጌታ ሆይ አይሆንም አልኩኝ። ጌታ ተናግሮኛል፣ ግን እኔ መስማት አልፈለኩም ነበር። ታዲያ እሷም ትነግረኝ ጀመረ እንዴት አይነት ሰው እንደሆነች፣ ሰይጣን እንዴት በጨለማ ስራ እንደዚህ ፊቷን እንዳበላሸው፣ ብዙ ችግር መከራ በህይወቷ ላይ እንዳመጣ ታወራኝ ጀመር። እኔ እቺ ሴት እኔ ጋር እንድትቆይ አልፈለኩም፣ ምክንያቱም እሷን ማግባት አልፈለኩም። ስለዚህ ቀልድ በሚመስል እንዲሁ አደረገ ለመባል ዝም ብዬ አይኔን ጨፈንኩና እግዚአብሔር ሆይ እባክህ እርዳት፣ ይስተካከል ነገሯ ሁሉ፣ ፊቷ ይመለስ ወደ ነበረበት ብዬ እንደቀልድ ጸለይኩና እንድትሄድልኝ ነበር የፈለኩት። ነገር ግን ቀና ብዬ ስመለከት ያ የተጣመመና የተበላሸ ፊቷ ተመልሶ በጣም የምታምርና ውብ ሴት ሆና ነበር። ደነገጥኩኝ። እግዚአብሔር ሆይ ስለሰጠኸኝ ሚስት አመሰግናለሁ አልኩኝ። ታዲያቺ ሴት ከቀናቶች በኋላ እንደገና ለጸሎት መልስ ተመለሰች። እኔም ጌታ ተናግሮኝ የነበረውን ምንም ነገር አልነገርኳትም ነበር። በአሁኑ ጊዜ ግን ስትመለስ እንዲህ ያለችኝ፣ የእግዚአብሔር ሰው ባለፈው እግዚአብሔር ስላደረገልኝ ነገር ላመሰግን እፈልጋለሁ። ዛሬ ደግሞ የጸሎት ርዕሴ አንድ ነው። አንድ እጮኛ አለኝ። ይሄ እጮኛዬ በእንግሊዝ ሀገር ነው የሚኖረው። ሁሉ ጊዜ ግን ስለ ትዳር ሳነሳና ናና እንጋባ ስለው በሆነ ምክንያት ነገሩ ይበላሽና መምጣቱን ይተዋል እና እባክህ ልጸልይልኝ የምፈልገው ይሄ ሰው እንዲመጣና እንድንጋባ ነው አለች። እኔም እንደ ነገሩ እሺ ብዬ ጸለይኩላትና ሄደች። በሌላ ጊዜ ግን ስትመጣ ግልጹን ነገርኳት። አንቺ ሴት እግዚአብሔር ሚስቴ እንደምትሆኚ ተናግሮኛል አልኳት። እሷም የጸሎት ሴት ነበረችና ምን አለችኝ። በኋላ ላይ ጊዜ ወስዳ ግን ጸልያበት እንዳመነችበትና ያው የሚያስፈልገውን ነገር ያው የሰርግ ልብስ መግዛት አለብህ ምናምን የሚለውን ከነገረችኝ በኋላ አብረን ጓደኝነት ውስጥ ገባን። ለ6 ወር በጓደኝነት ከቆየን በኋላ ግን ልክ ሌላ ጊዜ በየ6 ወሩ ነበረ ከኔ ጋር የሚገናኙት ሴቶች ወይ የሚሞቱት ወይ ጥለውኝ የሚሄዱት። እቺም ሴት 6 ወር ከቆየች በኋላ ድንገት መጣችና አይ በውስጤ አንድ ነገር ተሰምቶኛል፣ አንተ የኔ ሰው አይደለህም አለች። በዚህ ሰዓት በጣም ተናደድኩ። እንዲያውም ቤተክርስቲያኔን ለቀሽ ሂጂ ነበር ያልኳት። ከዚህ ጊዜ በኋላ ነበር ወሳኝ የሆነው የህይወቴ ክፍል የጀመረው። አንድ ሰው መጣና ለምን የነፃ መውጣት ፕሮግራም ተዘጋጅቷል፣ ወደዛ ኮንፈረንስ ለምን አትሄድም አለኝ። እንዴ እኔ ራሴ እኮ የእግዚአብሔር ሰው ነኝ፣ አገልጋይ ነኝ፣ ምንድነው ነፃ መውጣት የሚያስፈልገኝ አለ። እንደዛ ግን ለዛ ሰው እያልኩት በውስጤ ወደዛ ኮንፈረንስ መሄድ እንዳለብኝ መንፈስ ቅዱስ ያረጋግጥልኝና ይነግረኝ ነበር። ታዲያ እሺ ለምን አልሄድም ብዬ ወደዛ ኮንፈረንስ ሄድኩኝ። ወደዛም ኮንፈረንስ በሄድኩ ጊዜ ያ ሰው የመጀመሪያ ቀን ማስተማር የጀመረው ስለ ኪዳን ነበር። በተለይ ስለ ውልደት ጊዜ ስላለ ኪዳን ነበር።
ታዲያ ይህንን በሚያስተምርበት ጊዜ በውስጥ አንድ ነገር መጣ። እኔ በውልደት ጊዜ እትብቴ እንኳን የተቀበረው በዛ በታንዛኒያ ጫካ ውስጥ ነበር። ታዲያ ይሄ ሰው ትምህርቱን ሲቀጥል በእነዚህ 7 ቀናቶች ውስጥ ምንም አይነት ጸሎት አላረግም፣ የማረገው ግን ስለ ኪዳንና ስለ መንፈሳዊ አሰራሮች ማስተማር ብቻ ነው ብሎ ትምህርቱን ጀመረ። ከዛ በ7ኛው ቀን ግን እጸልይላችኋለሁ አለ። ከዛ ጌታ ይህንን 7 ቀን የትም እንዳትሄድ እዛ ማውንቴን ላይ ወይም ተራራ ላይ የጸለይክ እያደርግ ጧት ደግሞ እዚህ መጥተህ ይህን ኮንፈረንስ ተካፈል አለ። ታዲያ እዛ ተራራ ላይ ለማደር የሚያስችለኝ ለክፍል ልከፍል የምችለው በቂ ገንዘብ አልነበረኝ። ስለዚህ በዛ በተራራ ላይ ባሉ ጫካዎች ውስጥ ማደር ነበረብኝ። ትዝ ይልሃል እናቴ ከ24 ዓመት በፊት የነገርኩ ምስክርነት ለ7 ቀን ሙሉ ጫካ ውስጥ እያደረች ነበር ወደዛ ወደ ጥንቆላ ቤት የገባችው። እኔም ታዲያ የመጀመሪያውን 7 ቀን በዛ ተራራ ጫካ ውስጥ እያደርኩኝ ጧት ይህንን ኮንፈረንስ መካፈል ነበረብኝ። ታዲያ 7ቱንም ቀን እዛ ተራራ ላይ ጫካ ውስጥ እየተኛው ጧት ትምህርት ከተማርኩ በኋላ በ7ኛው ቀን አሁን ዝግጁ ነኝ፣ በቃ የእግዚአብሔር ሰው ይጸልይልናል ብዬ ለጸሎት ወደዛ ሄድኩኝ። ምን እንዳረገ ታውቃለህ? ያ ሰው በውስጤ ትምህርቱን እንዳልጨረስን ይሰማኛል። ስለዚህ እንደገና የሚቀጥለውን 7 ቀን ማስተማር ይኖርብኛል፣ ከዛ በኋላ ነው መጸልይላችሁ አለ። በጣም ተናደድኩኝ። ወደ ቤቴ ልመለስ ስዘጋጅ ጌታ አሁንም እንዳትመለስ ለ7 ቀን እዛው ቦታ እያደረክ እንደገና እስኪጸለይልህ ቆይ አለ። አሁን ነው የገባኝ። እናቴ በዛ ጫካ ውስጥ 14 ቀን ሙሉ ነበረ ተመላልሳ የቆየችው ያንን ጥንቆላ ለማግኘት። አሁንም ጌታን እኔ ከዛ ነገር ነፃ ሊያወጣኝ ስለፈለገ 14 ቀን በጸሎት በተራራው ውስጥ እያደርኩኝ ትምህርት እንድማር ፈልጎ ነበር። ታዲያ 14ኛው ቀን በተጠናቀቀ ጊዜ ወደዛ ኮንፈረንስ ሄድኩኝ። ብዙ መጫጫህ አልነበረው። ውጣ ሰይጣን እንደዚሁን ብዙ አይልም ነበር። እኔም እንደዛ አለማለቱን ሳይ ይሄ ሰው ኃይል የለውም ብዬ ነበር ያሰብኩት። ነገር ግን ያደረገው እንደዚህ ነው። ትምህርቱን ልክ ሲጨርስ አሁን ትምህርቴን ጨርሻለሁ አለና እጆቹን ወደ ጌታ ወደ ሰማይ ዘርግቶ እግዚአብሔር ሆይ ነፃ አውጣቸው ብቻ ነበር ያለው። በዚህ ሰዓት ግን ምን እንደተከናወነ አላውቅም። ከተቀመጥኩበት ከኋላ ወንበር አንድ የእግዚአብሔር ኃይል ወርውሮ ወደፊት ወስዶኝ ነበር። ከ10 ዓመት በኋላ አንድ መጋቢ የሆነ ፓስተር በመድረኩ ስር እየጮኸ አጋንንት እየወጣለት ነበር። ለ2 ሰዓት ያክል ያ ሙሉ ጉባኤ ለኔ ሲጸልይ ነበር። እንዲህ ስል ግን ያልዳንኩ ሰው ነበር ያልኩኝ አይደለም። ነገር ግን አንድ የቀረ ኪዳን መሰበር ያለበት ኪዳን በኔ ህይወት ውስጥ ነበር። ያንን ሊሰብር ደግሞ የሚያስፈልግ አንድ አባት ያስፈልግ ነበር። ያ ሰው በዛ አካባቢ ላይ እንደ አንድ ትልቅ መንፈሳዊ አባት ነው። ስለዚህ በስልጣን ገብቼበት የነበረውን የልጅነት ኪዳን የጋብቻ ኪዳን የፈጸምኩትን መስበር ነበረበት። ስለዚህ የ10 ዓመት በኋላ ያ ኪዳን ከኔ ላይ ተሰበረ። ከጸሎት በኋላ ግን የተፈጠረው እንደዚህ ነው። ኪሴ ውስጥ አንድ ነገር እንዳለ ተሰማኝ። እጄን በኪሴ ውስጥ ስከት በሚገርም ሁኔታ የደረቀና የቆየ እትብት ነበር። እግዚአብሔር ነፃ እንዳወጣኝ አወቅኩኝ። ከዛ ከጨለማ ጫካ ውስጥ ተቀብሮ ከተደረገበት ድግምት አውጥቶ እግዚአብሔር ያንን እትብቴን በኪሴ ውስጥ መልሶታል። ወደ ቤቴ ሄጄ ያንን እትብት ማቃጠል እንዳለብኝ ታወቀኝ። እሱ ብቻ አይደለም፣ ቤቴ ሄድኩኝ። ለ14 ቀን ያክል እዛ ቤቴ ያላደርኩም ነበር። ነገር ግን ወደ ቤቴ ስገባ አንድ ነገር ነው ያየሁት። በአልጋዬ ላይ የሞተ ትልቅዬ እባብ ተጋድሞ ነበር። ይሄ እባብ ያኔ በልጅነት ሕፃን እያለሁ ሲያጠባኝ የነበረ መንፈስ ነበር። በጣም ግን ደነገጥኩኝ። ሞቶ ነበር። ከባቢው ያሉትን ሰዎች በሙሉ ጠራሁኝና ይሄንን እባብ አቃጠል ነው። ከዛ በኋላ ሙሉ ለሙሉ ነፃ ሆንኩኝ። ከዛ በኋላ እርግጠኛ ሆንኩኝ ነፃ እንደወጣሁ። እንዲያውም ተመልሼ ያደረኩት መጀመሪያ ያቺ እምቢ ብላኝ የነበረችውን ሴት እሺ እህቴ አሁንስ ታገብኛለሽ አልኳት። እሷም ቆይ ልጸልይበት አለችኝ። ጸለየችበት። በኋላ ላይ መታ አገባሃለሁ አለችኝ። ተጋባን። አሁን ከተጋባን 12 ዓመታት ሆኖናል። ከባለቤቴ ጋርም ተጋባን። አገልግሎቴ ማደግ ጀመረ። እንግዲህ ይሄ ከሆነ አሁን 12 ዓመታት አልፏል። እሱ ብቻ አይደለም፣
ሌላው የሚያስገርመው ነገር ይሄ ነው። እናቴ እንኳን ጌታን ከተቀበለች ይህን ምስክርነት ስሰጥ 1 ወሩ ሆኗል። በትክክለኛው ጊዜ ይህንን ምስክርነት እየሰማችሁ እንደሆነ አምናለሁ። ምክንያቱም ሁሉ ነገር ሙሉ መሆን ነበረበት። ሙሉ ነገር የሚሆነው እናቴ ልክ ጌታን ስታገኝ እንደሆነ አውቃለሁ። ያን ጊዜ በምድር ሁሉ ላይ እግዚአብሔር ያደረገልኝን ብዙዎች እንደሚሰሙት አቅ ነበር። እናንተም ይህን ምስክርነት በዚህ ሰዓት እየሰማችሁ ያላችሁት የጌታ ሰዓትና ጊዜ ስለሆነ ብዙዎችንም እግዚአብሔር ነፃ ሊያወጣ ስለታደገ የኔም ደግሞ ነፃ መውጣት ሙሉ ስለሆነ እንደሆነ አምናለሁ። እናቴም ጌታን እንድትቀበል አንዱ የመራት ይሄ ነበር። እግዚአብሔር ገልጦልኝ እንዲህ አድርገሽ ነበር፣ ይሄን አድርገሽ ነበር ያልነገርሽኝ በቤተሰቤ ላይ በእንደዚህ ላይ ብዬ ነገርኳት። እሷ እንዴት አወክ ብላ ተገርማ ነበር። ነገር ግን ነገርኳት። እግዚአብሔር ይሄን ገለጠልኝ። አሁን ግን ንስሐ መግባት አለብሽ፣ ከጌታ ጋር መታረቅ አለብሽ፣ ያደረግሽውን ሁሉ ነገር ይቅር እንዲልሽ መጠየቅ አለብሽ ብያት፣ እሺ ይሄንን ግን ያደረኩት ሁሉ አንተን ለመርዳት ቤተሰቤን ለመርዳት ነው ብላ ነገረችኝ። በኋላ ላይም እናቴ ጌታን ተቀብላ አዳነች። ልክ እሷም ይሄንን ንስሐ ስትገባ ነው ጌታ ለኔ አሁን ነፃ ነህ፣ ወደ ዓለሙ ሁሉ ሄደ ትመሰክርልኛለህ ያለኝ። ይሄም ቅጂ ወደዚህ ስቱዲዮ መጥቼ ይሄንን ነገር እንድቀዳ ጥሪ የቀረበልኝ በዛ ሰዓት ነበር። ምስክርነቴን በተለያየ መንገድ ተናግሬ ነበር። ልክ እንደዚህ ግን ጥልቅ በሆነ ከልጅነት ጀምሮ ያለውን ረጅም ደቂቃና ጊዜ ወስጄ በትልቅ ሚዲያ ግን ተቀድቼ አላቅም። ይህ የሚያሳየው የእግዚአብሔር ጊዜና ሰዓት መሆኑን፣ እግዚአብሔርም በእኔ ህይወት ላይ የሆነውን ነገር ሁሉ ብዙዎች እንዲያውቁ የፈለገበት ጊዜ መሆኑን እንድንረዳ ነው። አሁን እኔ ህይወት ላይ ሰይጣን ምንም አይነት ህጋዊ መንገድና ቦታ እንደሌለው አውቃለሁ። ስለዚህ በነፃነት እግዚአብሔር ያደረገውን መመስከር እችላለሁ። አሁን ጌታን ካገኘሁኝና ጌታን ካወቅኩት 23 ዓመት ሞልቶኛል። አንድ ነገር መናገር እፈልጋለሁ። የሰይጣንን ኃይልና ስልጣን አቅሙን ሁሉ አይቻቃለሁ። ነገር ግን እንደ ኢየሱስ ክርስቶስ የሆነ ኃይልና ስልጣን፣ እንደርሱ የሆነ ታላቅ ባለ ግርማ እጅግ ኃያል የሆነ ኃይል የትም ቦታ የለም። ሁሉ ጊዜ ለብዙዎች እንዲያውቁ መፈልገው ይሄን ነው። ምናልባት ኃይለኛ በሚመስል በሚያስፈራ የጥንቆላ ስራ ውስጥ የተጠላለፋችሁ ያ መጨረሻችሁ ሊሆን አይገባም። መውጣት ትችላላችሁ። ምክንያቱም የበለጠ ኃይል አለ። ሰይጣን አስፈራርቶ በዛ ጨለማ ውስጥ እንዲያስቀምጣችሁ አትፍቀዱለት። ከርሱ በላይ የኢየሱስ ክርስቶስ ስልጣንና ኃይል የበለጠ ነው። እኔን ኢየሱስ ክርስቶስ ነፃ ካወጣኝ ማንንም ነፃ ማውጣት ይችላል። በዚህ ጊዜ አውቃለሁ አፍሪካ ውስጥ ብቻ ሳይሆን በተለያየ ዓለም ላይ በብዙ ጨለማ ትስስር ውስጥ በብዙ አጋንንታዊ ስራ ውስጥ የተሳሰሩ ብዙ ሰዎች እንዳሉ አውቃለሁ። ሰይጣን ግን በዚህ ሰዓት ነፍሳቸውን እያስጨነቀና እየጨቆነ ነው። ብቸኛ የሚወዳችሁ ቢኖር ኢየሱስ ክርስቶስ ነው። አሁንም እርዳታ ለምትፈልጉ ኢየሱስ እየተናገረ ነው። ከዛ ጨለማ ውስጥ ውጡ፣ ከዛ መከራ ውስጥ ውጡ። ጌታ ሊረዳችሁ ይፈልጋል፣ ሊፈውሳችሁ ይፈልጋል። እግዚአብሔር ከዚህ እኔን ስላወጣኝ አመሰግናለሁ። እናንተንም እንዲያወጣችሁ ምኞቴ ነው። ምናልባት የኔ ነፃ መውጣት አረማመድና አካሄድ 10 ዓመት ፈጅቶ ሊሆን ይችላል። የእናንተን ግን ጌታ በደቂቃ ውስጥ ሊያወጣችሁ ይችላል። ምናልባት እኔ ያን ሁሉ ጊዜ የፈጀብኝ ያንን ነፃ የሚያወጣኝን እውነት ስላላገኘው ሊሆን ይችላል። ነገር ግን ነፃ የሚያወጣው እውነት ነው። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። ሌላው መናገር የምፈልገው በእንደዚህ አይነት ህይወት ውስጥ እንዳለው ለብዙ ሰዎች ስናገር ማመን አይፈልጉም። አብዛኞቹ ወይ የነሱ ልጆች ወይ እነሱ የሚያውቁት ሰው ወይ ራሳቸው በእንደዚህ አይነት ነገር ውስጥ ሲጠላለፉ ነው ነገሩን እውነት ነው ብለው የሚያምኑት። ነገር ግን አሁንም አዳማጮች እንድታስተውሉኝ የምፈልገው ነገር ብዙ ሰዎች በእንደዚህ አይነት ጥልፍልፍና ውስብስብ አጋንንታዊ ስራ ውስጥ ተጠምደዋል። ብዙዎች ከቤተ ክርስቲያን ሲወጡ፣ ብዙዎች ሲጣሉ፣ ሲበሳጩ፣ የአገልጋይ ልጆች እንኳን የሆኑ ከመንገድ ሲስቱ እናያለን። ይሄ የሚመስለን ብዙ ጊዜ አምፀው ወይም ደግሞ ጎርምሰው ወይ በሌላ ነገር ውስጥ ገብተው ሊመስለን ይችላል። ሁሉ ጊዜ ግን በእንደዚህ አይነት ነገር ውስጥ አንድ ሰው ከእግዚአብሔር በሚርቅበት መንገድ ሁሉ ከጀርባ እየሰራ ያለ የመናፍስት አሰራር እንዳለ እንድታውቁ ፈልጋለሁ። ሰዎቹን በእስራት ውስጥ እያጠመደ ያለ የክፉ መንፈስ አሰራር አለ። ለዛ ነው
እግዚአብሔር አንዱ የነገረኝ የሚማልዱ ለትውልዱ የሚጸልዩ ሰዎችን እንድናስነሳና ብዙዎችን ከእንደዚህ አይነት እስራት ውስጥ እንድንናጠቅ ይፈልጋል። ጌታ ኢየሱስ ራሱ እንኳን የጌታ እግዚአብሔር መንፈስ በእኔ ላይ ነው ካለ በኋላ ለታሰሩትና ለተጨቆኑት ለተማረኩት ነፃነትን ለማምጣት ነው። ስለዚህ አሁንም በተለያየ መንገድ ለዝናም ሆነ ለገንዘብ ለታዋቂነትም ሆነ ለስልጣን ነፍሳችሁን ለሰይጣን የሰጣችሁ በዛ መከራና ጭንቅ ውስጥ ያላችሁ መውጫ መንገድ አለ። ጌታ ኢየሱስ ክርስቶስ ከዛ ውስጥ ሊያወጣችሁ ይፈልጋል። ምናልባትም ይህን ምስክርነት እየሰማችሁ ያላችሁ በእንደዚህ አይነት ጥልፍልፍ ነገር ውስጥ የተያዛችሁ ከልጅነት ጀምሮ ጠላት በህይወታችሁ ላይ ብዙ ጥቃትን፣ መደፈርን፣ ጥላቻን፣ ክፋትን በእናንተ ላይ ዘርቶ አሁን በጨለማ እስራት ውስጥ እንዳላችሁ የሚሰማችሁ ሁሉ ነፃ እንድትወጡ ጸሎት ካስፈልጋችሁ ከታች በመታዩት ስልክ ቁጥር ደውሉልን። እኛ ለእናንተ እንጸልይላችኋለን። ከዛ ባለፈ ግን ቀጥሎ የምታዳምጡትን መልእክት እጅግ አዳምጡት፣ ምክንያቱም ይህ የሁሉ ነገር ጅማሬ ነውና። በተረፈ ግን ይሄ ምስክርነት ጠቅሟችሁ እያዳመጣችሁ የነበራችሁ ሁሉ ለሌላው ሰው ይጠቅማልና ብዙዎችን ነፃ የሚያወጣና የሚያነቃ እንደሆነ ካመናችሁ ለሌሎች ሰዎች እንድታጋሩት እጠይቃለሁ። መልካም ጊዜ ይሁንላችሁ። ቀጥሎ ያለውን 2 ደቂቃ ጸሎት በመጸለይ ህይወታችሁን እንዳዲስ ከጌታ ጋር መጀመር ትችላላችሁ። ምናልባት ይህንን ቪዲዮ ተመልከታችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ለመቀበል የወሰናችሁ በሙሉ ወይም ደግሞ በኃጢአት ህይወት ውስጥ የተመላለሳችሁ እንደገና ወደዚህ ጌታና አዳኛችን መመለስ ፈልጋለሁ ብላችሁ የወሰናችሁ እኔም መጸለየውን ጸሎት ከኔ በኋላ በመጸለይ ዳግም እንድትወለዱ ጌታ ኢየሱስ ክርስቶስ እንድትቀበሉ ጠይቃችኋለሁ። አሁንም መጸለየውን ጸሎት ከኔ በኋላ በእምነት እናንተም ደግማችሁ ጸልዩት። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ወደ አንተ መጣለሁ። በዚህ ሰዓት ልጅህ ኢየሱስ ክርስቶስ እንደሞተልኝ እንደተነሳልኝ አምናለሁ። ኃጢአቴን በደሌን በሙሉ ይቅር በለኝ። እግዚአብሔር አባት ሆይ ልጅህ አድርገህ ስለተቀበልከኝ አመሰግናለሁ። በጌታ በኢየሱስ ስም አሜን። እንኳን ደስ አለው። ከዚህ ጊዜ ጀምሮ ዳግም ተወልዷል። አዲስ ፍጥረት ሆኗል። የዘላለም መንግስት ወራሽ ነዎት። ነገር ግን ከዚህ በኋላ በመንፈሳዊ ነገር እያደጉ እየተማሩ እየበሰሉ እንዲሄዱ መንፈሳዊ ህብረትን መቀላቀል ይጠበቅቦታል። ከዚህ በታች ያለውን ቁጥርና ጽሑፍ በመመልከት በመንፈሳዊ ነገር እንድታድጉ የሚረዳችሁን መንፈሳዊ ግሩፕ ተቀላቀሉ። መልካም ጊዜ።